እሺ የዩቲዩብ ተከታታዮቼ በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት በጎተራ አካባቢ የተሰራ የሚገኘውን አዲስ ኢኮኖሚክ ዞን የሚባለውን ቦታ ነው። ይህ ቦታ ከ40 በላይ ስካይ ስክሬፐር ሃይራይዝ የሚባሉ ህንፃዎችን የያዘ ነው። የወንዝ ልማትን ያካትታል። የስፖርት ማዘውተሪያዎችን፣ የስብሰባ አዳራሾች እንደ ኮንቬንሽን ሴንተር አይነቶችን፣ አረንጓዴ ልማትን ያካተተ ሲሆን እንግዲህ በምስሉ ላይ የምታዩት የተሰራውን ዲዛይን ነው። ቀሪውን ቪዲዮ ተከታተሉ። ያው አዲስ እንደመሆን መጠን ሰብስክራይብ፣ ላይክ፣ ፎሎ፣ ሼር በማድረግ ተባበሩኝ። አመሰግናለሁ። በርካታ ስኬታማ ስራዎችን ሰርተናል። በየዓመቱ እያጠናቀቅን ለአገልግሎት ያበቃናቸው በ30 ሺዎች የሚቆጠሩ የህዝቡን የኑሮ ጫና ያቃለሉ ፕሮጀክቶችን ጨምሮ የከተማችንን ጎስቋላ ገጽታ የቀየሩ የሰፋፊ የስራ ዕድል የፈጠሩ አገልግሎቶችን ያሳለጡና ገቢያችንን ያሳደጉ ሜጋ ፕሮጀክቶች የስኬቶቻችን ማሳያዎች ናቸው። ይህንን ጉልህ ስኬት ማየት የቻልነው መንግስት የመፈጸም አቅሙን በማሳደግ ብክነትን በመቀነስ የልማት አጋሮችንና የህዝባችንን ሁለንተናዊ አቅም በማስተባበር ነው። ጠቅላይ ሚኒስትር ባለፉት የለውጥ ዓመታት ፕሮጀክቶችን በፍጥነት እና በጥራት ገንብተን ለህዝባችን አገልግሎት ያበረከትንበት ከመሆኑም በተጨማሪ በተግባር ትምህርት እየወሰድንበት ፕሮጀክቶችን የመፈጸም አቅማችን በእጅጉ እየጎለበተ የሄደበት ነው። ፕሮጀክቶችን በፍጥነትና በጥራት ጨርሶ ሌላ መጀመር የሀገራችን ግንባታ አካል መሆኑን በመረዳት በማያቋርጥና ቀጣይነት ባለው የተግባር ሂደት ውስጥ ገብተናል። ዛሬ የምናስጀምረው የአዲስ ቱሞሮ ኢኮኖሚ ዞን ፕሮጀክት ደግሞ በከተማችን ውስጥ አዲስ ከተማን የመገንባት ያክል ግዙፍ ፕሮጀክት ሲሆን እንደቀደሙት ፕሮጀክቶች ሁሉ ለከተማችን አዲስ ገጽታን የሚያላብስ፣ ዓለም አቀፍ ተወዳዳሪነቷን የሚያጎላ፣ ተጨማሪ የውበት ምንጭ የሚሆን፣ ሰፋፊ የሥራ ዕድል የሚፈጥር፣ ንግድን የሚያሳልጥ ትልቅ ዓለም አቀፍ የግብይት ማዕከልን ለከተማችን የሚጨምር፣ የመኖሪያ ቤቶችና ማህበራዊ አገልግሎቶችን ጨምሮ በርካታ መሠረተ ልማቶችን የያዘ ነው። አዲስ ቱሞሮ ፕሮጀክት ከቻይናው ሲሲሲ ጋር በአጋርነት ወይም በሽርክና ሰርተን ለአገልግሎት ለማዋል የሚያስችለንን መግባቢያ ሰነድ ፈርመናል። ይህንን የልማትና ታላቅ ፕሮጀክት የቻይና መንግስት ካምፓኒ ከሆነው ሲሲሲሲ ጋር በሽርክና ለመስራት የመረጥነው ካምፓኒው በዓለም አቀፍ ደረጃ ትላልቅ ፕሮጀክቶችን ሰርቶ በማጠናቀቅ በማስረከብ እንዲሁም በሚፈርማቸው ውል ስምምነቶች መሰረት ስራዎችን በተመደበላቸው ጊዜና ጥራት በማጠናቀቅ መልካም ስምና ተቀባይነትን ያተረፈ ድርጅት በመሆኑና ሀገራችን ከቻይና መንግስት ጋር ያላትን በአጋርነት የመስራት ስምምነቶችን መሰረት ያደረገ ነው። ካሳለፍናቸው ዓመታት ያገኘናቸው ልምዶችና የመፈጸም አቅማችንን በጥፍ በማሳደግ በተለመደው 24/7 የሥራ ስነ ምግባር አዲስ አበባን እንደ ስሟ ውብ አበባና ለኑሮ ምቹ ለማድረግ ለአዲሱ ትውልድ ጭምር ተሻጋሪ ሊሆን የሚችል ፕሮጀክትን እያስመረቅን ለህዝባችን የገባነውን ቃል በተግባር በመፈጸም በታማኝነት በተነሳሽነትና በትጋት ማገልገላችንን አጠናክረን እንቀጥላለን። ይህ ፕሮጀክት ባለፉት 4 ዓመታት ረዘም ያለ የድርድር ሂደት ውስጥ ያለፈ ሲሆን በዚህ ረዘም ያለ የድርድር ሂደት ውስጥ ሚና የነበራችሁና አስተዋጽኦ ያደረጋችሁ የከተማችን አመራሮች፣ ሰራተኞች እንዲሁም የቻይናው ሲሲሲን እያመሰገንኩ በተለይም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የፕሮጀክቱን ሐሳብ ከማመንጨት ጀምሮ ከቻይና መንግስት ጋር ባላቸው መልካም ግንኙነት ድርድሩ እልባት እንዲያገኝ ውጤታማ ሆኖም ለዛሬ የማስጀመሪያ ፕሮግራም ስነ ስርዓት እንዲደርስ ስላደረጉት ትልቅ የሚናና የሰጡት አመራር በከተማችን ህዝብ፣ በከተማው አስተዳደር እንዲሁም በራሴ ስም ከልብ አመሰግናለሁ።